ሎኬሽኑን ፈልጋችሁ ያለውበት ቦታ ነው አሁን ነው አልኩ ይሄን ሁሉ ሴታፕ ለመስራት ብዙ ገንዘብና ጊዜ እንዳባክን ሆስፒታል የሬሳ ክፍል ወስጃት እንደሞትክና እንደሌለ እንድታረጋግጥ በጣም ብዙ ዋጋ ነው የከፈልኩት የልጆች አባት እያለች ያነባችሁ እንባ አሁንም ድረስ ውስጥ ይቀርታል ለማንኛውም ቃል በገባው ለመሰረት ነፍስን ታድገታል ቆይና እኔ ምን እንዳደርግልን ይፈልግ ከነ መድብል ጋር የጀመርኩትን ጨዋታ እስከመጨረስ ድረስ ከዚህ ከተማ ርቀት ወጣል የምትፈልገው ነገር ሁሉ ይደረግልሃል ይሰማኝ ነው አይደል ነገር ግን ተሳስተህ ስትንቀሸቀሽ የሆነ ነገር ብታደርግ ማለት ነው እኔው ራሴ ነኝ የምገልህ ባባ ለኔ አንቺ አጥቼ ልቆጭበት እንጂ መልሼ ለማገኘው ነገር መቼም ቢሆን አልቆይም እንደምንም ብለን ሞገስን ከዚህ ማራቅ አለብን ባዮንስ ጥሩ ሀሳብ ነው ይሄ ሚዛን ይደፋል ለትንሽ ጊዜ ቢሆንም ሞገስና ሉላ ውድ ቤተሰቦቼ እስኪ ዛሬ በጣም ደስ ያለው እኔ በጣም ነው ደስ ያለኝ ማለት ነው እንግዲህ በሚገርም ሁኔታ ማለት ነው የተንካሲስ ጠበቃ ሞቷል ብዬ ማለት ነው እኔ በጣም ግራ ገብቶኝ ነበር በርግጥ ሞገስ እኮ እንዳልገድለው ምክንያቱም ግን ዝናፍኖት ያው ሊጨርሰው ጨረስኩት ብሎ ምናምን ነበር ጋይስ እና የእውነት በጣም ነበር የደነገኩ ማለት ድራማ ነው አይኖ ግን በስ እንደ ድራማም ቢሆን በቃ የሞገስ ስቃይ በጣም ነበር ያሳሰበን ሞገስ ታስብ በቃ ተቺ ማናት ሉላ በቃ በጣም ተሰቃየችው እንደምታውቁት በጣም ረጅም ጊዜ ከ10 አመት በላይ ከዝና ጋር በጣም ተሰቃይታለች ስትደበደብ ስትገረፍ ጥቁር ለብሳ በሐዘን የቆየች ልጅ ነች በመጨረሻም ደግሞ እንግዲህ ከዝና ጋር በእግዚአብሔር ቸርነት ስትወጣ የእንትና ሞገስ ደግሞ ሁሉ ነገሩ በቃ ተምታታበት ማለት ነው እዚህ ጋር ክስ ነበረበት ገንዘቡ ታገዴ መንቀሳቀስ አይችልም እዚህ ጋር ዝና ያሳድደዋል በቃ ነገሮች በጣም ተደራረቡ የሆነ ነገር አስተካክላለሁ ሲል መልሶ ደግሞ ገንዘቡን ለማስለቀቅ የያዘው ጠበቃ ዙሮ እንግዲህ ሌላ እንትን ይዞበት መዘዝ ይዞበት መጣ ከዛ እንግዲህ በቃ እንግዲህ ከዛ ሄዱ እነዚህና ጋር ገባ ማለት ነው የተንካሲ ጠበቃ ማለት ነው በመጨረሻም እንግዲህ ይሄው በሞገስ እጅ በቃ ማለት እንትን ነበረ ሁኔታቸው ያደረጉት ነገር በርግጥ ዝና ትክክል ነበር የላከው ግን በቃ መትረፍ የለብህም ብሎ ሲያፈነው እኔ በጣም ነበር እንትን ያልኩትና በቃ ሞቷል ብዬ እንዳያችሁት መድብልን በጣም ነበር የተጨነቀው መድብል ብቻ ሳይሆን ብሩክም ሁሉም በጣም ተጨንቀዋል አሁን ያው መድብል በአመቻችቶ እንግዲህ ሁኔታዎችን አመቻችቶ ማረፊያና ለለት የሚያስፈልጋቸው ነገር አስተካክሎላቸው አሁን የራሳቸው ረፍት ቦታ ላይ ነው የተቀመጡት ግን ቢቀመጡም በቃ ይሃቻቸው ጉዳይ ምክንያቱም አንድ ሰው ነፍስ እስካጠፋ ድረስ የሚገባውን ቅጣት መውሰድ ያለበት ማለት እንደ ህግ ማለት ነው ህግ ባለበት ሀገር ላይ እንደ ህግ የራሱን እርምጃና ቅጣት መውሰድ ያለበት ከዛ በተረፈ ደግሞ ለህሌናው ለራሱ ከፈጣሪው ጋር እንትን የሚለው ነገር አለ ማለት ነው ያ በዚህ እንደዚህ ባለበት ታይም ላይ እንግዲህ የሆነት ሞገስና ሉላ በጣም ነበር ያሳዘኑኝ እንግዲህ ካንዳንዱ በቃ መንከራተት በቃ ያ በቃ አይደለ በቃ ማብቂያ ያለው ፈተና እንግዲህ በፊት በነማህሌት በጣም ተሰቃይቷል ምናምን ከዛ አሁን ላይ ደግሞ በነዝና ይሄ ደግሞ ጠበቃው ከዛ ደግሞ አሁን ሌላ ሲያስይዙ ደግሞ እንደዚህ ያለ ግድያ አሁን እንግዲህ ሆነ ብሎ ዝና ደግሞ ያንን ቪዲዮ ይዞ እንግዲህ ያስፈራራ ነው የመጀመሪያ የሚፈልገው ትትናን ነው ያው መድብል የሚያቅመስሉት ነው መድብል ግን አዎ ከሱ ጋር ስላስመልጧታል ግን የት እንዳለችና የት እንዳረፈች የሚያውቅ ጉዳይ የለውም ከመድብል እንደውም እሱ ራሱ ዝና ያውቃል ምክንያቱም ያረፈችበትን ልጆቹን እዛ ቤቱን ስለሚያውቅ አሁን እሷን ታመጣለህ አታመጣም ነው መድብል ደግሞ እንግዲህ እንዳያችሁት ቼክ አድርጋለሁ ብሎ ነበር እንግዲህ ከጠበቃው ቤት ሲከድ ያው እንደተባለው ድንኳን ተጥሎ ለቅሶ እየተለቀሰ ነበር ግን የሚገርመው እውነታው እሱ አልነበረም ለካ ምክንያቱም ይሄ የዝና ያቀነባበረው እንትን ነው መቼም በዚህ ልክ ያቀነባበራል ተብሎ አይታሰብ ምናምን ያል ነበር ብሩክ በነገራችን ላይ አረ እንደ ይሄ ነገር ላይሆን ይችላል ብሎ ነበር እንዴ ለናት ሚስትና ልጆቹ ደም ባያለቀሱ እንዴት ከዚህ በላይ ሌላ ምን ነገር ሊኖር ይችላል ቢሌ እንትን ላለሁኝ ብሎ ነበር ያለውና በጣም ነበር እኔ ራሱ የደበረኝ ጋይስ ማለት ነው እንግዲህ እንደያችሁት ሞገስም ሲሰማ በጣም ነው የገረመው በጣም የደነገጠው እንዴት ሊሆን ይችላል ማለት እንዴት ሊሆን ይችላል ጠበቃው በቃ ሞተ ማለት ነው በቃ ሞተ
በቃ ፊቱንም ደግሞ ታስቤ ነበር ምናምን ብሎ በጣም ነበር የነገጠው። ምክንያቱም እንደመታው ደም ስሩ ምናምን አይቶት ነበረ። ግን ያው እሱ ይምታው እንጂ ይሄን ያክል ለሞት የሚሰጠው አልነበረም ማለት ነው። ቤተሰቦቻችን ደግሞ እሱ ሊመታው ሳይሆን ራሱ ነው ሆነ ብሎ አቀባብሎ መጥቶ እራው ላይ ይወጣበት። ያው ራሱን ላለመሞት እንግዲህ ራሱን ለመከላከል ያደረገው ጥረት ነው እንጂ ሞገስ ሆነ ብሎ ያደረገው አይደለም። ግን ያው ቪዲዮውን ሪከርድ ስላደረገው እንትናዝና ያው እሱ ነገር ደግሞ ከባድ ነው ለህግም ተላልፎ ከተሰጠና አሁን ዝና እውነቱ ነው ብለው ስለሚያስቡ እንግዲህ በእርግጠኝነት መድብል እንኳን አይደለም ትትና ከሱ ጋር ያልኖረችውን ብትኖር ለራሱ አሳልፎ አይሰጣትም። የሚጣበቅበትን ነገር ያደርጋል እንጂ ምክንያቱም ካለችበት ከገባችበት ጉሬ እኮ አወጣለሁኝ ብሎ ገብቶ እሱ ራሱ ያስመለጣ። ስለዚህ አሁን ደግሞ ያው ነገሮችን እስከሚያጣራ አንዳንድ ነገሮችን እስከሚያቅ ድረስ እሺ ብሎታል። ምክንያቱም አንደኛ የነ ሞገስን ሁኔታዎች ማመቻቸት ስላለበት፣ ምክንያቱም ከዚህ ቦታ ወደ ሌላ ቦታ ቢቀሳቀሱ ጥሩ ነው ተብሎ ስለታሰበ፣ በዛ ላይ ደግሞ ሰውየው በህይወት ካለ ኦኬ ምንም አያመጣም፣ ለህግም ቢሰጠው ምንም ችግር የለውም። ምክንያቱም ነገ ጧት ሰውየው ተደብቆ ስለማይቀር ኢቭን እንኳን ሞገስ ቢታሰር የትም እንትን አይልም። ትትን ማን ነው ሉላ ደግሞ በጭራሽ አንተ ታስረህ እኔሳ የኔ ህይወትስ እያለች ነው የምትገኘው። ያው ሞገስ ምንም አይነት ነገር ቢሆን አዎ እኔ ራሴ ታሰራለሁ እንጂ አንቺን አሳልፌ በህይወት እያለሁኝ አልሰጥሽም ብሏል። ይሄም ደግሞ ትክክል ነው። ይሄ የወንድነትን እንትን ነው የሚያሳየው። በእርግጠኝነት ደግሞ የዝና ተንኮልና አሴራ በእርግጠኝነት እንደሚጋለጥ ምንም ጥርጥር የለውም። ሌላው እንግዲህ መርዞ ደላላውና ኤፍራታ አይ እንደ ሁለተን ከሳ እንደሲገረኝ ትላላችሁ። እንግዲህ መርዞ ደላላው የማህፀንሽን እናከራይና ባለሀብት እንሁን እያለ ነው የሚገኘው። በጣም ነው የሚገርመው። እንግዲህ በጣም የሚገርም ነው። እኔ በጣም ነው ያሳቀኝም ያስገረመኝም ማለት ነው። መርዞ ደላላው እንግዲህ የሚያመጣው ሀሳብ ሁሉ ያው ማይደልለው አይነት ደላላ የለም። ደግሞ የዛሬው ደግሞ በጣም ይለያል። በጣም ማለት ነው ከሚባለው በላይ እንግዲህ እሱም ተፍተፍ እያለ ነው የሚገኘው። ምክንያቱም የማህፀኑን ለማከራየት እሷ ደግሞ ምን አባክ አፈራባክ ብላና ፈርደሜ ብላና ምን አባክ ነሰው ያለች ትገኛለች። ያው በጥፊ መታው ነበር ባለፈው፣ ግን አሁንም አረሳውም። የሚገርማችሁ ድጋሚ እየጠየቃት ነው ማለት ድጋሚ መልሶ ያንን አማርኛ ያነሳባታልና በጣም ነው የተናደደችበት። በጣም ከሚባለው በላይ በቃ በአይኔ አይ ሁሉ እያለች ነው የምትገኘው። ግን እሱም ደግሞ የሚችለውን ያክል እያደረገ ይገኛል ማለት ነው። ሌላ ወይዘሮ ማለት ናት። ማለት እንግዲህ የሆነች ጓደኛ አግኝታለች። ደግሞ አሁን እንግዲህ ካሌብ ምንድነው የሚባለው እዛ ቤት ልትሄር ነው። አሁን እንግዲህ የሆነች ጓደኛ አግኝታለች ከመንገድ ያነሳቻት። እንግዲህ ማለት ያውን ጥሩ አጋጣሚ ያገኘች ማለት ነው። እዛ ትሄድና የካሌብ እንትን ነው መሰል ደግሞ ያ ከዛ ሄዳ ሸሼ ገዳይ ነው ከዛ በኋላ ብር የሚሰጥ ምናምን ነፋለ ማን ይከፍልልናል እያለቻት ነበርና ልጅቷ ምን አለች እንግዲህ እንዴ ብቻ እንጂ ከፋይ ነፍ ነው አለኝ ማለት ነው። አያችዋ እና አሁን ማለት ቦታዋን አግኝታለች። ከዛ በኋላ እዛው ትገኛለች ማለት ነው። እና የዛሬው ቪዲዮ ይመስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ቤተሰቦች በያላችሁበት። ወዳችኋለሁ። ላይክ አትርሱ። ባይ ባይ ሟ